السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. زارب الله فقاد منا نساو جوز 300 حديث ك79 حديثنا عن عبد الله بن عمرو بن العاص رضي الله عنهما قال النبي صلى الله عليه وسلم: قد أفلح من أسلم ورزق كفافا وقنعه الله بما أتاه. رواه مسلم. كعبد الله بن عمرو بن العاص تيزو الله ملكم سراچون يوددلاچونا قال انديهالو قال النبي كون انديهالو صلى الله عليه وسلم يا الله صلاتنا سلام برساچو ላይ ይሁን قد በእርግጥ أفلح ነጻኮ ወጥቷል من أسلم ከሽርክ ጸድቶ አሉ ከሚባሉ ቆሻሻው ባህሪዎች ጸድቶ ከንፍቅና ከመቀኝነት ከመሳሰሉት ጽድት ያለ እጁን ለአላህ የሰጠ ሰው፣ ወሩዚቃ የተለገሰ ሰው፣ ከፋፈን መብቃቂያን ከአላህ የሰጠው ሰው። መብቃቂያ ማለት የዕለት ኑሮም ይገፋበት ሰው ፊት የማይቆምበት ማረፊያ ቤት ያለው መብቃቂያ የሰጠው ሰው በእርግጥ እኮ ሰላም ሆኗል። ወቀነዐሁ አላህ ደግሞ እሱን ምን ያደረገው የተብቃቃ ያደረገው ቢማ አታህ ከሱ በኩል በለገሰው በቅቶኛል የሚል ሰው። ይሄ ሰው አፍላህ ከሚፈራው የተጠበቀ የሚፈልገውን ያገኘ ሰው እኮ ነው። ፈላህ የወጣ ሰው ነው። ምክንያቱም ሰዎችን የሚያዋርዳቸው ከልክ በላይ መስገብገባቸው ስለሆነ ማለት ነው። ስለዚህ በልኩ ልንሆን ይገባል። ይሄ ሐዲስ ትልቅ መካሪ ነው። የዕለቱ መብቃቂያ ካለ በኋላ ሌሎች ነገሮችን ለመፈለግ ማሰብ በጣም ብዙ ያስከፍላል። ዛሬ ወደ ኢልም ማዕድ ዲን ወዳለበት ማዕድ ኑ ስንባል ቆይ እቺን ብጨምር እንላለን። ከጊዜ በኋላ እድሜ ካለፈ በኋላ ወደ ዲን ለመመለስ አይመችም። ስለዚህ የቀኑን ክፍለ ጊዜ ስራ ከሰራንበት በጊዜ ደግሞ ወደ አካባቢያችን መተን ዲን ላይ ተጥደን ብዙ ልንሰራ ይገባል። 80ኛ ሐዲስ وعن جابر ابن عبد الله رضي الله عنهما قال رسول الله صلى الله عليه وسلم: إذا جاء أحدكم والإمام يخطب فليصلي ركعتين متفق عليه. كجابر بن عبد الله تيزو الله ملكم سراچون يوددلاچونا قال انديهالو قال رسول الله يا الله ملكتኛ صلى الله عليه وسلم يا الله صلاتنا سلام درساچو ላይ ይሁን እንዲሃሉ إذا جاء أحدكم ከናንተ ውስጥ አንዳችሁ በመጣ ጊዜ والإمام የመስጂዱ ኢማም ደግሞ يخطب ኹጥባ ያደረገ በመጣ ጊዜ فليصلي ይስገድ ረካዓተይን ሁለት ረካዓ ይስገድ እንጂ ዝም ብሎ ቁጭ አይበል ኹጥባ እየተደረገ ነው ብሎ። አንድ ግለሰብ ነብዩ ሰለላሁ ዐለይሂ ወሰለም መስጂድ ውስጥ ኹጥባ እያደረጉ መጣና ቁጭ አለ። ኹጥባቸውን አቋርጠው ምን አሉት? ሰለይት አሉት። ሁለት ረካዓ ማለት ነው። እንዳልሰገደ ሲነግራቸው ምን አሉት? ቁምና ስገድ አሉት። ስለዚህ ይሄ ራሱ ምንድነው? ተህየተል መስጂድ ጠንከር ያለች ሱና መሆኗን ያስይዛል። መስጂድ እንደተገባች የምትሰገደዋ ሁለት ረካዓ ባይሆን ለምሳሌ ኢቃም ሊባል እንደሆነ እርግጠኛ ሆነ። በሌላ ሐዲታቸው ምን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም? ኢቃም ከተደረገ በኋላ ሰላቱል መክቱባ ግዴታዋ ሰላት እንጂ ሌላ ሰላት የለችም ስላሉ ረካዓተይኑን አንሰግድም፣ ቀጥታ አንድ ደቂቃም ይሁን የቀረችው አንድ ደቂቃ ቆመን እንቀላቀላለን። ከማን ጋር? ከጀማዓው ጋር ማለት ነው። አንዳንድ ሰዎች ምን ያደርጋሉ? ተህየተል መስጂዷን መስገድ አለብኝ ብለው ሙሶሶ ላይ ይጠጋሉ። ሰው እዚህ እየሰገደ እነሱ ምን ያደርጋሉ? ሱና ሰላት ይሰግዳሉ። ይሄ ነብዩ መቃረም ነው። 81ኛ ሐዲስ عن جابر بن عبد الله رضي الله عنهما قال: نهى رسول الله صلى الله عليه وسلم أن يجسس القبر وأن يقعد عليه وأن يبنى عليه. رواه مسلم. ይሄ ሐዲስ ሰድ للذريعة የተባለው ጉዳይ በጣም ትኩረት እንደሚሰጠው ምናይበት ነው። ማንኛውም በአዳም ልኮ መነሻው ምንድነው? الغلو في الصالحين ደጋጎች ላይ ድንበር ማለፍ። የመጀመሪያው ሽርክ እዚህ ምድር ላይ የተከሰተው የኑህ ህዝቦች እነዛን 5 ደጋግ ሰዎች ሐውልት ሰርተው ስላመለኳቸው ነው። ሐውልት መስራት በሸሪዓ ክልክል ሆኖ ሳለ ማለት ነው። የማንኛውም ሰው ቀብር ከአንድ ስንዝር በላጭ መሆን የለባትም። ሐታ ነብዩ ሰለላሁ ዐለይሂ ወሰለም አወል الاسلام ሰዎች መጀመሪያ እስልምና በሚቀበሉበት ጊዜ ምን ከልክለው ነበር? ቀብር ዚያራ ሙሉ ለሙሉ ከልክለው ነበር። ለምን? ከቀብር አምልኮ ጋር ስለነበረ ሽርክና በአዳም አምልኮ የተስፋፋው። ከዛ ራሳቸው ምን አሉ? ኩንቱ ቀድ ነሃይቱኩም አን ዚያረቲል ቁቡር
ነበርኩ እኮ እኔ ቀብርን ከመዘየር የከለከልኳችሁ። አሁን ግን ፈዙሩሃ ዘይሯት ጎብኘዋት لأنها የቀብር ጉብኝት እኮ تذكركم الآخرة አኺራን ታስታውሳችኋለችና። ይሄው አወል الإسلام ላይ ራሱ ክልክል ነበር። ለምን? ሰዎች በአዳም ልኮ ውስጥ ስለሚወድቁ ወደዛ ከሚገፏቸው ነገሮች ውስጥ አንዱ ቀብርን ማሰማመር፣ ቀብርን በጀሶ መቀባት፣ ቀብርን ከፍ አድርጎ መስራት፣ ቀብር ላይ መብራት ማስገባት፣ ቀብርን የሚጠወፍ ቦታ ማድረግ። እነዚህ ሁሉ ወደ ምን ይመራሉ? ወደ በአዳም ልኮ ይመራሉ፣ ወደ ሽርክ ይመራሉ። ስለዚህ ቀብር ቦታ ስንሄድ ዱዓ አድርገንላቸው እኛም ህያጆች መሆናችንን አውቀን መመለስ እንጂ ሌላ ነገር የለም። ይህን ሐዲት እንመልከተው። ወሳኝ ሐዲት ከጃቢር ብን አብድላህ ተይዞ አላህ መልካም ስራቸውን ይውደድላቸውና ነሃ ከለከሉ እኮ ነሂ ሙሉ ለሙሉ ነው ሊከለከል የሚገባው። ነሃ ከለከሉ ረሱሉላህ የአላህ መልእክተኛ እኮ ከለከሉ ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በእርሳቸው ላይ ይሁን። አዩ ጀሰሰ ጀሶ እንዳይቀባ እኮ ከለከሉ። ምን አልቀብር ቀብር ጀሶ እንዳይቀባ። ወአን ዩቅዓደ ዐለይሂ በፍጹም ደግሞ እላዩ ላይ እንዳትቀመጡበት። ወአን ዩቅዓድ እንዳትቀመጡበት፣ ዐለይሂ ቀብር ላይ እንዳትቀመጡ፣ እሱ ዙሪያ እንዳትቀመጡ። ለሰውየው ከብዶት ነው ቀብር ውስጥ ላለው አይደለም። እነሱ ሌላ ዓለም ላይ ነው ያሉት። እዛ ቦታ እግር ማብዛት ከተመላለስን ከበዛ ልብ በሉ ሰይጣን ሁልጊዜ ከትንሽ ያስጀምራል፣ ትልቁ ወጥመድ ውስጥ ይከታል። ሰዎች ምን ያደርጉ ነበር በፊት? አሁንም አለ። ዱዓ እኮ ወልዮቹ ቀብር ዙሪያ ሄደን ለማድረግ እንጂ እነሱን ለመለመን አይደለም ይላሉ። ሲጀምሩ ፍየላቸውን ጫታቸውን ይዘው ቀብር ቦታ ይሄዳል። እዛ ቀብር ቦታ መለማመን ይጀምራሉ። አላህ ሆይ እዚህ ቀብር ውስጥ ባለው ወልይ ይሁንብህ፣ በደጋጎቹ ይሁንብህ። አንድ ስቴፕ አቀረባቸው። አላህ በቀጥታ ለምኑኝ ነው አይደል? እነዚያ ሰዎች እውነተኛ ወልይ ወይም መጥፎ ሰው መሆናቸው የሚፈርድ የሚሰጠው ማን ብቻ ነው? አላህ ነው። ከዛ ከጥቂት ጊዜ በኋላ መደድ አኺሱና የምትባል ቃል ትመጣለች። መደድ ማለት እርዳታችሁ ማለት፣ አኺሱና ማለት ካለንበት ጭንቅ አውጡም ማለት። እነማንም? ቀጥታ ቀብር ላይ ያሉትን ሰዎች። በዚህ መልክ ሽርክ ይስፋፋል። ስለዚህ ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? ቀብር ላይ እንዳትቀመጡ። ወአዩብና ዐለይሂ ሱብሓነላህ እላዩ ላይ ደግሞ እንዳይገነባበታል። ግንባታ ከፍ ያለ እንዳይገነባበታል። ቀብር መሆኑ ብቻ እንዲያስታውቅ አንዲት ብሎኬት የምትሆን ያህል አፈሩ ከፍ ይላል። 4 ነጥብ። በሌላ ሐዲቶች መጥቷል። ወአላ ዩክተበ ዐለይሂ እላዩ ላይ ምንም ነገር እንዳይጻፍበት። ሐታ ይሄ በሀገራችን ሐጅ ገሌ ከዚህ ዓመተ ምህረት እስከዚህ ዓመተ ምህረት የሚለው ከነማን የተወሰደ ነው? ከሌላ ሃይማኖት የተወሰደ ነው። አንድ ሰው ሞተ፣ ይቀበራል፣ 4 ነጥብ ብሎኬት ነገር ይደረግበታል፣ አፈር ይሞላል። ያችሁት አንድ ስንዝር የተባለችው ያቺ ናት። ከዛ ውጭ ቀብሮች የአንዱ ሰው ቀብር ለየት ባለ ሁኔታ መሰራቱ ሰዎች ያንን ሊያመልኩት ትልቅ ሰበብ ነው። በዚህ በቀብር አምልኮ ጉዳይ ላይ በጣም ትኩረት ሊደረግ ይገባዋል። አንድ ቀብር ወጣ ያለ ነገር ሲሰራለት ካየህ ወደ ሌላ አቅጣጫ ሊወሰድ ስለሚፈልግ ነው ያ ቀብር። ነቢዩ ሰለላሁ ዐለይሂ ወሰለም ከቀብር ጋር ያለው ነገር በጠቅላላ ትኩረት እንዲሰጠው በዚህ መንገድ ዘግተውታል። እንዳይገነባበት፣ እንዳይጻፍበት፣ ጀሶ እንዳይቀባ፣ መብራት እንዳይገባለት፣ እዛ ቦታ ሄዳችሁ አትቀማመጡ። ሀከዳ ረዋሁ ሙስሊም ኢማም ሙስሊም ዘግበውታል። 82ኛ ሐዲስ ወአን ጃቢር ብን አብድላህ ረዲየላሁ ዐንሁም ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ላ ተድዑ ዐላ አንፉሲኩም ወላ ተድዑ ዐላ አውላዲኩም ወላ ተድዑ ዐላ አምዋሊኩም ላ ትዋፊቁ ሚነላሂ ሳዓተን ዩስአሉላህ ፊሂ ዐጣአን ፈየስተጂቡ ለኩም ረዋሁ ሙስሊም። ከጃቢር ብን አብድላህ ተይዞ አላህ መልካም ስራቸውን ይውደድላቸውና ቃል እንዲህ አሉ። ቃለ ረሱሉላህ የአላህ መልእክተኛ እንዲህ አሉ ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በእርሳቸው ላይ ይሁን። ላ ተድዑ ዱዓ እንዳታደርጉ፣ ጸሎት እንዳታደርጉ በማ ላይ? ዐላ አንፉሲኩም በነብሶቻችሁ ላይ እንዲህ ያርገኝ እያላችሁ እርግማንም ዱዓ ነው አይደል? ራሳችሁ ላይ ቁጣ የሚያመጣ ነገር ተናዳችሁ ወይም ቸኩላችሁ ትግስታታችሁ አረ እንደው ይውሰደኝ ምናምን አትበሉ። ወላ ተድዑ አትለምኑ ዐላ አውላዲኩም በልጆቻችሁም ላይ አትለምኑ። ወላ ተድዑ አትለምኑ ዐላ አምዋሊኩም
ንብረቶቻችሁም ላይ ቢሆን እንደው እነዚህ ንብረቶቼን ባጠፋችሁ አትበሉ። ላ ትዋፊቁ እናንተ እኮ አትገጠሙ ሚነላሂ ከአላህ ሰዓተን አንዲት ሰዓት አለች እሷን እኮ አትገጠሙ ዩስአሉ ፊሃ አላህ በሷ ውስጥ የሚለመንባት የሆነች ምን አጣዑን ጥየቃን ስጠኝ አድርግልኝ መባልን ፈየስተጂቡ ለኩም አላህ ደግሞ ለእናንተ መልስ ይሰጣችኋል ይገጥማል። ከዚህ ሐዲስ ምን እንረዳለን? አንደኛ አላህ ዱዓን ሰሚ ከመሆኑ ጋር የሆኑ ልዩ ልዩ ወቅቶች ግን አሉ። በነዛ ወቅት ውስጥ አላሁ ስብሓነሁ ወተዓላ ሲለመን ምን ያደርጋል? ወዲያውኑ መልስ ይሰጣል። በዛ ሰዓት መልካም መልካሙን እንጂ መለመን ያለብን ከዛ ውጭ ማድረግ የለብንም። 83ኛ ሐዲስ عن جابر بن عبد الله رضي الله عنه قال رسول الله صلى الله عليه وسلم لا يموتن أحدكم إلا وهو يحسن الظن بالله عز وجل رواه مسلم ይሄ በጣም አስገራሚ ሐዲስ ነው። ሱብሃንአላህ ሐዲሶች ወይም አንድ የቁርአን አንቀጽ የወረደበትን ሰዓት ቀን ሁኔታ ማወቅ ጥቅም አለው። ነቢዩ ሰለላሁ ዐለይሂ ወሰለም ሊሞቱ 3 ቀን ሲቀራቸው ነው ይህንን ሐዲስ የተናገሩት። እንያዝ በደንብ ስንት ቀን ሲቀራቸው? 3 ቀን። ከዛ እናያይዘዋለን። ከጃቢር ብን አብድላህ ተይዞ አላህ መልካም ስራቸውን ይውደድላቸውና ቃለ ረሱሉላህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በእርሳቸው ላይ ይሁን እንዲህ አሉ። ላየሙተና አንድ ሰው እንዳይሞት አሐዱኩም ከእናንተ ውስጥ አንዳችሁ በፍጹም እንዳይሞት ኢላ ሆኖ ቢሆን እንጂ እንዳይሞት ወሁወ ዩሕሲኑ ያሳመረ ሆኖ ቢሆን እንጂ አዘን ግምቱ ጥርጣሬውን ያሳመረ ሆኖ ቢሆን እንጂ እንዳይሞት በማ ላይ ቢላህ በአላህ ላይ አዘ አሸናፊ በሆነው ወጀል የላቀ በሆነው አላህ ላይ ግምቱን አሳምሮ ቢሆን እንጂ እንዳይሞት አሉ። ሱብሃንአላህ። እንግዲህ ነቢዩ ሰለላሁ ዐለይሂ ወሰለም ሊሞቱ 3 ቀን የቀራቸው በአላህ ላይ መልካም ግምትን መልካም ጥርጣሬ መጠርጠር ማለት ምን ማለት ነው? ምሳሌ እኛ እዚህ ምድር ላይ ስንኖር አላህን ፈርተንም ከጅለንም ነው መኖር ያለብን። ግን በሽታ መጣ፣ ሞት አፋፍ ላይ ሆነ። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? ጥርጣሬያችሁን አሳምራችሁ ቢሆን እንጂ እንዳትሞቱ። በዛ ሰዓት ስለ ፍራቻ አይደለም የሚወራው። በዛ ሰዓት የሚወራው ጌታዬ ሆይ እንደምታውቀው ወአንተ አርሐሙ ራሒሚን አንተ ከአዛኞች ሁሉ በላይ አዛኝ ነህ። ጉዞዬን ወደ አንተ ላደርግ ነው፣ እዘንልኝ፣ ማረኝ። አንተ እኮ ትምረኛለህ፣ ታዝንልኛለህ፣ የኔን ደካማነት ታውቃለህ ተብሎ እንጂ የሚሞተው ጥርጣሬያችንን በሱ ላይ ገልብጠን በመጥፎ ጠርጥረን እንዳንሞት ሊሞቱ 3 ቀን ሲቀራቸው ታላቁ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነገሩ። ስለዚህ የሞቱ ሰዎች አጠገብ ሊሞቱ ያሉ ሰዎች አጠገብ እኛ ስንሄድ ብስራቶችን ነው መናገር ያለብን። ካንሰር የያዘውን ሰው እንዲህ በሽታ እኮ የታመመ እንዲህ አጅር አለው ተብሏል። አይኑን አጥቶ በቃ በሰርጅና እየተንጫጫ ያለን ሰው ነቢዩ ሰለላሁ ዐለይሂ ወሰለም እኮ አላህ 2 አይኑን 1 ባሪያ አልወስድበትም በጀነት ብተካው እንጂ ብለዋል። የተስፋ ቃላትን እንዳለ ነው እዛ ሄደን ልንናገር የሚገባው። እኛም ብንሆን ሞት አፋፍ ላይ ከሆን ጥርጣሬያችንን በአላህ ላይ አሳምረን ልንሞት ነው የሚገባው። 84ኛ ሐዲስ عن جابر بن عبد الله رضي الله عنه قال رسول الله صلى الله عليه وسلم إن الشيطان قد آيس أن يعبده المصلون في جزيرة العرب ولكن في التحريش بينهم رواه مسلم. التحريش إثارة الخصومات والفتن. كجابر بن عبد الله تيزو الله ملك مسراتشون يولد الله تشونا قال رسول الله صلى الله عليه وسلم يا الله ملكتني يا الله صلاتنا سلام برساتشو ላይ ይሁን እንዲህ አሉ። إن الشيطان ሰይጣን እኮ قد በእርግጥ አይሰ ተስፋ ቆርጧል። قد በእርግጥ አይሰ ተስፋ ቆርጧል። አያዕቡደሁ እንደማያመልኩት እንደማይገዙት አልሙሰሉን ትክክለኛ ሰላት የሚሰግዱ ሰጋጆች እሱን እንደማያመልኩት እኮ አውቋል። በየት ላይ? ፊ ጀዚረቲል አረብ የአረቢያ ደሴት ላይ ያሉ አረቦች እኮ እሱን እንደማያመልኩት እኮ ተስፋ ቆርጧል። ወላኪን ነገር ግን ፊ ተሕሪሽ በማነሳሳት ላይ
በማጣላት ላይ በይነሁም በመካከላቸው ግን ደማቸውን እንዲያፋስሱ አንዱን አገር ከሌላው አገር ጋር አንዱን ጎሳ ከሌላው ጎሳ ጋር እንዳይስማማ ያደርጋቸዋል። አሁን ይሄ ሐዲስ በጣም ወሳኝ ሐዲስ ልንወያይበት የሚገባ ነው። ለምን ካላችሁ ሽርክ ላይ ያሉ ሰዎች ሽርክ ነው እኮ የሚሰሩት፣ ካላህ ሌላ እየተገዙ ነው። ሽርክ የለም ማለት እናንተ ምን እየሰራችሁ ነው ያላችሁት ሲባሉ ምንም እኛ ሽርክ እየሰራን አይደለም ማለት። ለምን ሲባሉ ይሄው ነብዩ በሐዲታቸው ሸይጣን እኮ ተስፋ ቆርጧል፣ አረቢያ ደሴት ላይ ያሉ ሰዎች እንደማያመልኩት፣ አረቢያ ደሴት ላይ ያሉ ሰላት ሰጋጆች እንደማያመልኩት እኮ ተስፋ ቆርጧል አያመልኩኝም ብሎ፣ ነገር ግን እርስ በእርስ በማጋጨት ላይ ነው እሱ የሚችለው ብለዋል። ሐዲሱ ይህንን ነው የሚያስይዘው። አንድ ጀዚረተል አረብ ነው የሚለው፣ እዛ ጀዚረተል አረብ አረቢያ ደሴት ላይ ድጋሚ ምን ይሄው አሁን ሽርክ ላይ አይደሉም ሰዎች። አንድ ሁለተኛ አያዕቡደሁ አልሙሰሉን ሰጋጆች ላይ ያመልኩት ነው የሚለው። የትኛው ስግደት? ኢያከ ነዕቡድ ወኢያከ ነስተዒንን ጠንቅቀው የሚያውቁ ሰጋጆች ናቸው እኮ እነዛ አረቢያ ላይ ያሉት። አንተን ብቻ ነው የምናመልከው፣ አንተንም ብቻ ነው የምንገዛው ካሉ በኋላ ምን አላረጉ? ላት፣ ኡዛ፣ አብዱልቃድር ጀይላኒ ምናምን እያሉ እኮ እየተጣሩ አይደለም እንደ እነ ሳውዲ እነ ኳታር አለይሰ ከዛሊክ። ትክክለኛ ሰላትን ካልሰገደ ሰውየው፣ ምክንያቱም ትክክለኛ ሰላት አይደለም ከሽርክ ከምን ትጠብቃለች? ከዝሙትና ከመጠጥም ትጠብቃለች። አላህ ምን አለ? ኢነ ሰላተ አልሐቂቂይ እውነተኛዋ ሰላት እኮ ተንሃ ትከለክላለች፣ አኒል ፋሕሻኢ ከዝሙት ከጸያፍ ነገር፣ ወልሙንከር ከተጠላ ነገርም ትከለክላለች አለ። ዛሬ ኢያከ ነዕቡድ ወኢያከ ነስተዒን ሚለውን ትርጉም ያፈረሱ ሰዎች ምን ይላሉ? ሽርክ የለም። ሁለተኛ ሸይጣን ተስፋ ቆረጠ ነው እንጂ የሚለው አላህ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሞት በኋላ ሽርክ የለም ብሏል እንዴ? አላለ። እኛ ምን ይዘው የሸይጣኑ ነው ወይስ የአላህና የነቢዩ ሰለላሁ ዐለይሂ ወሰለም? የአላህና የነቢዩ ሰለላሁ ዐለይሂ ወሰለም። እሺ ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም በሌላ ሐዲታቸው? ቅያማ አትቆምም ላትና ዑዛ መልሰው እስኪመለኩ ድረስ አሉ። ስለዚህ የእሳቸው ንግግር ምንድን ነው የሚለው? የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላትና ዑዛ ድጋሚ እንደሚመለኩ። ሁለተኛ በሌላ ሐዲት የደውስ ሴቶች አሉ፣ ደውስ የሚባል የአረቢያ ጎሳ አለ፣ መልሰው ሽርክ ሲሰሩ የነበረበት ዛፍ ላይ ሄደው ሽርካቸውን ሳይፈጽሙ ቅያማ አይቆምም አሉ። ስለዚህ ሽርክ ተመልሶ እንደሚመጣ፣ ሽርክ በማህበረሰብ ውስጥ እንዳለ ነቢዩ ተናገሩ። እነዚህ ሰዎች ደግሞ ሸይጣን ተስፋ ቆርጧል የተባለበትን ይዘው ሽርክ የለም ይላሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ይልቁንም የሚጠበቅባቸው ከነሱም ማድረግ ነው፣ ከሽርክ ሙልጭ ብለው መውጣት። ስለዚህ እነ ሰይጣን እኮ ቀድ አይሰ በእርግጥ ተስፋ ቆርጧል፣ አያዕቡደሁ እንደማያመልኩት አልሙሰሉን ትክክለኛ ሰጋጆች ፊ ጀዚረት ልዓረብ በጀዚረት ልዓረብ ላይ ወላኪን ነገር ግን ፊ ተሕሪሽ በማጋጨት በይነሁም በመካከላቸው። አተሕሪሽ የሚለው ኢታረቱ ማነሳሳት፣ አልሑሱማት ጭቅጭቅን፣ ወልፊተን ፊትናን በመካከላቸው በማስነሳት። አሁን አረብ ሀገራቱን አይታችሁ ከሆነ እርስ በእርስ ይስማማሉ። አላህ ያስማማቸውና በቃ ነገራት እየገቡ አንድ ላኢላሃ ኢለላህ ሙሐመድ ረሱሉላህ ተከታዮች ሆነው ሀታ እርስ በእርስ በመሳሪያ ይፈላለጋሉ አይፈላለጉ። ይኸው ሸይጣን በመካከላቸው ገብቶ ምን እያደረገ እያጋጫቸው ማለት ነው። 85ኛ ሐዲስ عن أبي موسى رضي الله عنه قال النبي صلى الله عليه وسلم اشفعوا تؤجروا ويقضي الله على لسان نبيه صلى الله عليه وسلم ما شاء متفق عليه. كأبو موسى الأشعري تيزو الله ملكم سراتشون يودد الله تشونا قال اندهانو قال النبي صلى الله عليه وسلم نبي محمد صلى الله عليه وسلم اندهانو اشفعوا ሁለት ትርጉም አለው። የመጀመሪያ ትርጉሙ አምጡ ማለት ነው። ኢሽፋው አምጡ ወደ ማን? ወደ ቁርአን ወደ ሐዲስ። ነቢዩ በህይወት በነበሩበት ጊዜ ደግሞ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ይዛችሁ ነው ኢሽፋው ትኡጀሩ ትመነዳላችሁ። እንዴት ነው ወደ ነቢዩ አምጡ የሚለው? ልናይ ነው። ምክንያቱም ሰዎች ተጋጭተውም ይሁን ፈትዋ ፈልገውም ይሁን ወደ ማን ነው መምጣት ያለባቸው?
በነብዩ ዘመን ከሆነ ወደ ነብዩ ይመጣል አይደል? ከነብዩ ሞት በኋላ ወደ ማን ይመጣሉ? ቁርአንና ሐዲስን ወደሚያውቁ ዑለማዎች በዛ እንዲፈረድላቸው እንዲፋረዱ ወደዛ ውሰዷቸው። ትኡጀሩ ትመነዳላችሁ። ምን በማድረጋችሁ? ወደ ቁርአንና ወደ ሐዲስ ሰዎች እንዲፋረዱ በማምጣታችሁ። ወየቅዲላህ አላህ እኮ ይወስናል ይፈጽማል። አላ ሊሳኒ ነቢይህ በነቢዩ አንደበት። እሳቸው ወህይ አይለያቸውም አይደል? ሰዎቹን አመጣንኛ። ለምሳሌ በእሳቸውም ዘመን የነበሩ ሰሃባዎች ሁለት ሰዎች ተጣልተዋል። ነቢዩ ሆይ ፍረዱ ብለው ይዘዋቸው መጡ ወደ እሳቸው። ነቢዩ ምን አለ? ወየቅዲላህ አላህ እኮ ይፈርዳል። አላ ሊሳኒ ነቢይህ በነቢዩ ሰለላሁ ዐለይሂ ወሰለም አንደበት አማካኝነት ሐቁን ይፈርዳል። ማሻአ አላህ የፈለገውን። ስለዚህ ከዚህ ምን እንይዛለን? ሽምግልና የተባለው ጉዳይ በጣም ወሳኝ አጅር የሚያስከፍል እንደሆነ። ትኡጀሩ የሚለውን አያችሁት አይደል? ትኡጀሩ ምንዳ ትመነዳላችሁ። ባይሆን ሽምግልናው በምንድን ነው መሆን ያለበት? በቁርአንና በሐዲስ ብቻ። አሁን ከነቢዩ ሞት በኋላ ወዳለው እንምጣ። ኢሽፋኡ አሸማግሉ። አሸማግሉ ወደ ማን ዞረ? ጥያቄው ከእሳቸው ሞት በኋላ ወደ ማን ዞረ? ወደኛ ዞረ። ኢሽፋኡ አሸማግሉ፣ አማልዱ። አህመድ አብዱራህማንና ሱለይማን ሲጣሉ እባክህ አሸማግል። ወደ ማን? ምን እንዳትመነዳለህ? ምን እስካረክ ድረስ? ወየቅዲላህ አላህ እኮ ፍርድ ይሰጣል። አላ ሊሳኒ ነቢይህ የነቢዩ ሰለላሁ ዐለይሂ ወሰለም ደግሞ ንግግሮች በጠቅላላ በሐዲስ ተቀምጠዋል አልተቀመጡም? ተቀምጠዋል። ስለዚህ ቁርአንና ሐዲስ ወደሚያውቅ ሰው ካመጣን ራሱ እውነተኛው ፍርድ ይፈጸማል። ሼህ ፈውዛን አላህ ይጠብቃቸውና ተጠየቁ ሰዎችን ስለማሸማገል። እኛ ሰዎች ሲጣሉ እናሸማግላለን ተባሉ። ኖርማል ሰዎች። እሳቸው ምን አሉ? ኤሽ ደኸለክ አሉ። አንተም ምን አገባህና አሉ። እዩ ጥያቄው። ይቅርባችሁ ስራ ውርግፍ አድርጋችሁ ተዉት አይደለም። ቃዲ የሸሪዓ ፍርድ ቤት ዳኛ አለ አይደል ወይ? ወደዛ አትወስዱም ወይ አሉ። እውነት ነው አይደለም? እውነት ነው አይደለም? ምክንያቱም የዚህ ዘመን አብዛኛውን ሽምግልና ካያችሁት እዝነት ብቻ እንጂ ፍትህ የተሞላበት ነው አይደለም። ሁለት ሰዎች ተበዳድለዋል። አንደኛው የሰው ሐቅ ወስዷል። ተው አንተም ተው አንቺም ተው። እሺ ይሄን ያህል ብር እኮ ወስዶብኛል ሐቄን መልሱልኝ። ተው ይሄ ሽምግልና አይደለም። የሸሪዓዎቹ ቃዲዎች የሸሪዓ ዳኛ አላህን የሚያውቅ ነቢዩን የሚያውቅ ሰለላሁ ዐለይሂ ወሰለም በምን መልክ ነው የሚፈርደው? መጀመሪያ ፍርድ ይፈጸማል። ከዛስ እዝነት ይመጣል። ምሳሌ የገደለ ሰው ምን ይደረግ ነው የሚባለው? በሸሪዓችን ይገደል። ከዛስ ገዳይ መግደሌን አምኛለሁ ተጸጽቻለሁ ሲል ደግሞ ይቀመጣል መሬት ላይ። የተገደለባቸው ሰዎች ቤተሰቦች ይመጡና ሁሉም ይገደል ብለው አንደኛው ብቻ ምን ካለ እኔ አባቴን የገደለበትን ሐቁን አንስቻለሁ ካለ 6 ወንድማማቾች ቢሆኑ 5ቱ ይገደል ብለው አንደኛው እኔ ትቻለሁ ካለ ምን ይሆናል? ይተዋል። ከዛስ ካሳ ይከፍላሉ ገዳይና የገዳይ ቤተሰቦች። ስለዚህ መጀመሪያ የሚቀደመው ምንድነው? ፍትህ። ከፍትህ በኋላ ነው ምን የሚመጣው? ምህረትም እዝነትም የሚመጣው። ስለዚህ ዳኝነት ላይ እንጠንቀቅ፣ ሽምግልና ላይ እንጠንቀቅ። ሴት ልጅ ተበድላ ሳለ ዝም በይ ብቻ አይባልም። መገረፍ ካለበት በምላሱ የተናገራት ንግግር ካለች በጥርጣሬ ተነስቶ አንቺ እኮ እንደዚህ ነሽ ብሎ የሌለባትን የገዛ ሚስቱ ከተናገረ ሸሪዓ ዳኛ ካለ እንወስዳለን። የሚገረፍበት ሀገር ከሆነ እናስገርፈዋለን። እሷ ምን እስካላደረገች ድረስ ምሬዋለሁ ትቼለታለሁ እስካላለች ድረስ። ሹፉ አሁን ኮስተር ያለ ጥያቄ ሊመጣ ነው። አሁን እኛ ብኖ ምን እንላለን? በሶሃባ ዘመን የተጠየቀ ጥያቄ ነው የምጠይቃችሁ። ሶሃባዎች ለነቢዩ ሰለላሁ ዐለይሂ ወሰለም ምን ብለው ጠየቁ? ያው ሴት ልጅ በጣም ሲጨቆም በነበረበት ዘመን ኢስላም ነው መጥቶ ነፃ ያወጣቸው። እኛ በሴቶች ላይ ምን መብት ነው ያለን? አይደለም ጥያቄው። ሴቶች በእኛ ላይ ምን መብት አላቸው ሲል ሶሃባው ጠየቀ። እንደው እዩ እነዚህን አላህን ፈሪ የሆኑ ሰዎች። ምክንያቱም እነሱ ምኞታቸው ጀነት ነው፣ ከእሳት መጠበቅ ነው። ሳናቅ እነዚህን ሴቶች ልንበድል እንችላለን። እርሶ ደግሞ ከሰማይ ቤት ዜና ይደርሶታል። ሴቶች በእኛ ላይ ምን መብት አላቸው? እኛ ነቢዩን ብናገኝ ሰለላሁ ዐለይሂ ወሰለም ከማን ነበር ምንጀምረው? በአላህ ይሆንባቸው ከራሳችን። እኛ ምን መብት አለን?
በሴቶች ላይ ነበር አይደል ምንለው? ሷሃባዎች እዩ ሴቶች በእኛ ላይ ምን መብት አላቸው? ፍትሃዊው አዛኙ ነቢይ። አሁን ሴቶች ስሙ፣ ትክክለኛ ፍርድ የተሰጠው ከእሳቸው ነው። ፉን ማለት አይቻልም። እሳቸው ምን አሉ? ከምትበላው ልታበላት፣ ከምትለብሰው ልታለብሳት፣ ሰልባጅ ለባሽ ከሆንክ ለእሷም ሰልባጅ ልታለብስ፣ አዲስ ልብስ ከሆነ የምትለብሰው አዲስ ልብስ ልታለብሳት፣ ውጪ ክትፎ ከሆነ የምትበላው በሽሮ ላታዳርቃት። ፍርዱ እስከ ቂያማ ድረስ የሚሰራ ነው አይደለም? ነው አይደለም? በአላህ ይሁንባችሁ ነው አይደለም? ነው። ጥሩ። አንተ ደግሞ ሀብታም ነህ። የሀብታም ሚስት እንደ ሀብታም ወዩንፊቅ ذو ሰዓቲ ምን ሰዓቲ ባለህ ልክ ነው የምታወጣው። የዘበኛ ሚስት አርፈሽ ቁጭ በይ። በአመት አንዴ የጭንቅላት ቅቤ ከገዛልሽ ብለሽ ተቀበይ። አለይሰ ከዛሊክ አለይሰ ከዛሊክ። የሀብታሟ ሚስት ደግሞ በኤርገንዶ ጫማ ሂጂ አትበላት። ባል ሆይ አንተ በማርክ እየለበስ እሷም በሌላ ነገር አታልብሳት። ይኸው ኢስላም ፍርድ ፈረደ። ስለዚህ የሴት ቀበጥ መሆን አይቻልም። እነገለቤት መጅሊስ አለ፣ እነገለቤት መጋረጃቸው እኮ ባለ 3 ተካፋች ነው፣ አይቻልም፣ ተከልክሏል። የድሃ ሚስት ነሽ፣ እንደ ድሃ ቁጭ በይ። ሀብታም ስትሆኚ እንደ ሀብታም መሆን ትችያለሽ። ጉዳዩ ማን ጋር ነው ያለው? ከባል ገቢ ጋር የተገናኘ ነው ማለት ነው። ስለዚህ ለሁሉም ምኑ ተቀምጦለታል? ልኩ ተቀምጦለታል። ልኩ ተቀምጦለታል። እኛም ወንዶች አላህ እንፍራ። ተጠራርተን ነው አይደለም እንሽክ አድርገን የምንበላው። ሚስት ልጅ እንደሌለ ጣቶቻችንን እስክንል ድረስ ገራሚ ጣፋጭ ነገሮች እንበላለን። ምግብ ቤትን የሚያውቀው ማን ነው? ወንድ። አዲስ ምግብ ቤት ገና ሊከፈት ነው ሲባል ታሽጎ እየተሰራ ምንድን ነው? ወስላ ቤት ነው፣ ጥብስ ቤት ነው እንላለን። የመጀመሪያዎቹ ረጋጮች እኛ ነን። እቤት ይዘናት ምንገባትን ግን ስጋ እዩ አላህ ይመልሰንና አሚን በሉ። አላህ ይመልሰን። እቤት ይዘን ምንገባው ስጋ ብቻ 1500 ነው። እሺ አጥንት ምናምን እስካለው እሱ ደግሞ በ1300 ካለ ባለ 1300 አድርገው ምናምን እንዴ ጮማ እኮ አስገባህበት ሲል ጮማ ምናምን ካወጣውትማ 4 ይሆናል። በቃ እዛው 1300 አድርገው ምናምን ቅንጥብ ጣቢ ምናምን ይዞ ይመጣል ቤቱ ለራሱ ውጭ አርጎም ሽክ አርጎ በልቶ። የሚገርማችሁ ምግብ ቤት ራሱን ችሎ አንድ ቤት አለ። ጁስ ቤት ራሱን ችሎ ሌላ ቤት አለ። ሻይ ቡና ሌላ የሚጠጣበት ቤት አለ። ማታ ሲገባ ግን ባለዳቦ 15 ዳቦ ላ ሐውለ ወላ ቁወተ ኢላ ቢላህ። ስለዚህ ይኸው ኢስላም መከረ። ከምንለብሰው ልናለብሳቸው፣ ከምንበላው ልናበላቸው። ይሄ ነው እነሱ በእኛ ላይ ያላቸው መብት። ቤት ውስጥ በጥሩ ሁኔታ ልንኗኗር ከነሱ ጋር አልጨረስንም። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? ላ ቱቀቢሕ፣ ላ ታጣጥላት። ኢዛ ደረብተ ተድሪብ ታሕተ ልወጅህ። መምታት ካለብህ ደግሞ ሲያጠፉ የኔ እንቁላል አትባልም። ገይረ ሙበሪሪ፣ በማይሰባብር በማያሳምን መልኩ መቆጣትህን ለማሳየት ከአንገት በታች መምታት ትችላለህ። ነገር ግን ምትን የሚያክል ነገር ተፈቅዶ ላ ቱቀቢሕ፣ በምላስን አንቺ ወጥሽ ማያምር፣ አንቺ አስቀያሚ፣ አንቺ አጭሬ፣ አንቺ ቡግራም የምናምን ቤተሰብ ልጅ ስለሚባል እኮ ነው። ማነሳው እኮ ከሆነ ቦታ ፈልስፌ እኮ አይደለም። አሉ ወንዶች አንቺ ቡግራም አልካት፣ ማታ ከነ ቡግሯ አቅፋት ልተኛ ነው። ሸይጣን ሴት ልጅ ብትሰባብራት ወዲያው ይቅር ትልሃለች። በምላስህ ግን መልኳን፣ ወጧን፣ ቁመቷን፣ ምኗን ከነካ ወርዳሃለቀ ኤፍ ተሰጥቷል። እንደ ወርቅ ብታነጥፍላት፣ መኪና ብትገዛላት ዞር ብላ አታይ። ወንዶች ይህንን ያልተረዱት። አንቺ እኮ ግን አጭር ነሽ ምናምን በቃ አንተስ ምንድነው? ዛፍ ነህ? ዛፍን ብትሆን ጥቅም የለህም እኮ። ወንድ ልጅ ዛፍ ከሆነ ጥቅም አለው? ወንድ ልጅ ምላሱን ከያዘ ሴት ልጅ በጀርባዋ ላይ አዝላ 40 ዓመት ትኖራለች። እሱ ብዙ ወንድ ትዳሩ የሚያፈርሰው በምላሱ። ሴት ምላሳም ከመሆኗ ጋር ማትችለው ምላስ። ራሳቸው እኮ ምላሳሞች ናቸው። ከወንድ የማይችሉት ግን ምላሱ። ወንድ ደግሞ የሚነካቸው በምናቸው ነው?
በመልካቸው አሁንማ እኮ በቃ አረጀሽ ምናምን ይላታል። አንተ ወደታች ነው እያደክ ያለው ዳይፐር ይገዛል። لا حول ولا قوة إلا بالله ይኸው ነብያችን ተናገሩ ሰለላሁ ዐለይሂ ወሰለም لا تقبح እሷን ዝርያዎቿን ደግሞ መልክ ማለት ነው ከጊዜ ጊዜ ይለዋወጣል አይለዋወጥ ከጊዜ ጊዜ ይለዋወጣል አይለዋወጥ አንዳንዴ የገዛ ሚስትህን ድጋሚ ሽማግሌ ልኬ ድጋሚ ከቤቷ ላውጣት ወይ ትላለህ ፏ ብትን ብላ አንዳንዴ ደግሞ ትሾቃለች አንተ ሾቀ እንደምትቀረው ማለት ነው እንዲያውም የወንድ ልጅ በሽታ ነው በብዛት ፐርማነንት የሚሆነው አንዴ ከተመታህ ፓራላይዝ እግርን እየጎተትክ ትሄዳለህ ከነጅህ ጭምር ግማሽ ፊት ዞሮ እሷ ግን አንድም ቀን ወይኔ አንተ ሰውዬ እኮ እንዲሆናል ይላሉ ሴቶች አይሉ እንዲያውም ያዝናል የኔ አባት ምናምን ይሉታል እሱ ምላሱ አያርፉ እቺ ሴትዮ ምናምን ሲዲውን እንኳን እንዲያርገሽ አደረገ ረጎድ ያለኝ አንቺ ነገር ምናምን ይላል لا حول ولا قوة إلا بالله ወንዶች ምላሳችንን ልንጠብቅ ይገባናል 86ኛ ሐዲስ عن أبي موسى رضي الله عنه قال النبي صلى الله عليه وسلم مثل الجلس الصالح والسوء كحامل المسك ونافخ الكير فحامل المسك إما أن يخذيك وإما أن تبتع منه وإما أن تجد منه ريحا طيبة ونافخ الكير إما أن يحرق ثيابك وإما أن تجد ريحا خبيثة متفقون عليه كعب موسى الأشعري تيزو الله ملكم سراتشون يودد الله تشونا نبي صلى الله عليه وسلم انديانو مثل أمسايو الجليس تكأماماج الصالح كملكم سووش قامي كمامتنا والسوء كمتفو سووش قامي كمامت سوكو مساليو كحاملي عند تشكامي المسك شتو اندمشت سونا ونافيخي اندمي انافا الكير كير مالت النزي برت كتكاچوچ ቢላዋ በያጆች ወናፍ የሚባል አለ በቆዳ የሚሰራ እሱን እንደዚህ ያዝ ለቀቅ ሲያርጉት ምን ያወጣል እሳት ያወጣል ልክ እንደሱ አይነት ሰው ጋር አብሮ እንደሚቀማመጥ ነው ሁለት ምሳሌ ተሰጠ ማለት ነው አሁን የመጀመሪያውን ነብዩ ላይ ያብራሩ ነው فحامل المسك ሽቶ ሻጭኮ إما ወይ አዩኽዲያት ይሰጣል ገበያ ሞቅ ሲልለት ወንድሜ ዛሬ ደሞቺ የኔ ሀዲያ ናት ብሎ ሊሰጥህ ይችላል وإما وينم أن تبتع منه كسو دقمو أنت تبيع مالت لتقزات شلالة وإما وين دمو أن تجد منه كسوكو تاقين له الزابيت بمكة مامت ريحا طيبة ملكام شتانكو كسو تاقين له قن كمتفو قوى الدنيا قا ستون إيه شتا تاتماكو إلك على كمتفو قوى الدنيا قا ستون ملكامون سبق إنها نبلاشتوت ከመሽተት በላይ የሆነ መጥፎ ስብዕና ይዘት እንቀሳቀሳለ ከጥሩ ሰዎች ጋር ስትሆን ልክ ሽቶ ሰው ላይ ሽቶ እንደሚለው ሁሉ ልብስህም የዋልክበትን ቦታ ልክ እንደዚሁ ከነሱ ቁም ነገር ተምረህ መጣ ምላስ ይስተካከላል መጀመሪያ አይን ይስተካከላል እግር ይስተካከላል እጅ ይስተካከላል እዩ ሰዎች በብዛት ከጥሩ ሰው ጋር ሲሆኑ hatta እንደ ልብ ቀና ብለው በማየት ላይ ኢቭን አፍንጫቸውን ለመጠረግ እንኳን ምንድነው የሚያደርጉት ዘወር ይሉና ከሰው እቺ ሁሉ ምን ትባላለች ዲሲፕሊን ትባላለች ከጥሩ ሰው ጋር አብረህ ስትሆን ነገርህም እየተስተካከለ ይሄዳል ከመጥፎ ሰዎች ጋር አብረህ ስትሆን እናት እንደዚህ ትሁን ምናምን የሚሉ ሰዎች አሉ ይሉ አላህ ያስተካክላቸው ነው አንተ ከነሱ የባስክ ትሆናለህ እገሌ እኮ እንትና ጋር ትላንት ማታ አብሮ አድሮ ይባላል አንተ ደግሞ ምንም አይመስልህ በቀን ደግሞ ትፈጽመዋለህ ስለዚህ የሰው ልጅ ከምንም በላይ ሊጠነቀቅ የሚገባው ምንድነው አብሯቸው የሚውላቸው ሰዎች ግን እነማን ናቸው ዛሬ እኮ ግማሾች ምን ይላሉ የኔ ጓደኛ እኮ የለኝም ይላሉ ተው እንጂ ሺ ጓደኞች አሉ ይሉ በሚዲያ የምትተዋወቃቸው ማለት ነው ሰዎች ዛሬ ሚዲያ ላይ ያዩትን ሰው ልክ እንደሱ መልበስ ልክ እንደሱ መናገር ነው የሚፈልጉት ስለዚህ እንምረጥ ከቻናል የትኛውን ነው ሰብስክራይብ ማድረግ ያለብኝ የትኛውን ነው ማድረግ የሌለብኝ ለምሳሌ ዓለማዊ ትምህርት ነው እንበል ጨዋ የሆኑ ሰዎች አሉ ወጣ ያሉ ሰዎች አሉ ጨዋ ያሉት ሰዎች ጨዋ የሆኑት ሰዎች እንደው የማስተማር ስልታቸው እንኳን በጣም ፋንሲ ቅምጥል ባይሆን ዩቲዩብ ገብተን ስንከታተል ራሱ ጨዋዎቹን ሰዎች ነው ልንከታተል የሚገባው ልብ በሉ ዘፈን መሃል ላይ የሚያመጡትን ኦኬ ጋይስ እሺ ምናምን እያሉ ወደማይሆን አቅጣጫ የሚመሩትን የኛንም ጸባይ ይቀይሩታልና እርግፍ አድርገን ልንተው ይገባናል وإما أن تجد منه ريحا طيبة وإنما كسو ملكم شتى تاغينياله
ወናፊኹል ኪር ይሄ ወናፍ የሚያነፋ ደግሞ ኢማ አዩህሪቀ ቲያበክ ወይ እዛ ጋር ከሚወጣው እሳት ሲቀጣጠል ጨረር የሚል ነገር አለ አይደል? ከሱ በሚወጣው ወይ ልብስህን ያቃጥለዋል። ወኢማ ወይንም አንተ ጂደ ታገኛለህ ሪሐን ኸቢታ መጥፎ ሽታ እኮ ታገኛለህ። ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። በዚሁ አንድ ትልቅ ምክር ለነፍሴም ለሌሎችም መስጠት የምፈልገው ክፍለ ሀገር ላይ በተለይ እገሌ እቺ ማን ይፈልጋታል የብረት ቀጥቃጭ ልጅ እኮ ናት፣ እገሌ የቆዳ ገፋፊ ልጅ ነው። ይሄ በጣም ኢስላም የሚጸየፈው ነው። ሰው ሰርቶ እስከበላ ድረስ ሰውን የማነወሪያ የቆዳ ገፋፊ ልጅ፣ የብረት ቀጥቃጭ ልጅ፣ የእንጨት ፈላጭ ልጅ የሚባል የለም። ላኢላሃ ኢላላህ ሙሐመዱን ረሱሉላህ ያለ በጠቅላላ ምናችን ነው? ወንድምና እህታችን። ነገር ግን ሰው ምርጫ ተሰጥቶታል። እኔ እነዚህ ቤተሰቦች ጋር መግባት አልፈልግም ማለት መብቱ ነው ሰውዬው። ከዛች አስከትሎ ግን ከምላሱ ምን ሊያወጣ ይገባል? የብረት ቀጥቃጭ ልጅ፣ የእንጨት ፈላጭ ልጅ፣ የቆዳ ፋቂ ልጅ ብሎ ማውራት አይችልም። በቃ ዝም መቆም። አንድ ሰው የሆነ ሰው ልጁን ሊጠይቀው ይሄዳል። እንዳልኳችሁ ጥየቃ እሺ ማለት እምቢ ማለት መብቱ ነው። አንድ ሰው ኢስላም ሙሉ መብት ሰጥቶታል። ሐፊዘል ቁርአን ነው ልጁ፣ ለምሳሌ የመስጂድ አሰጋጅ ነው። ገንዘብም ይኑረው አይኑረው መጠየቅም መብቱ ነው። የማንንም ልጅ ሰዎቹ እምቢ ማለትም እሺ ማለትም መብታቸው ነው። ይሄን ያዙ። እንዴት እምቢ ይሉኛል ገንዘብ ስለሌለኝ ነው ወይ ማለት አይችልም። ካልፈለጉ አልፈለጉም ነው። የሚፈልጉ ሰዎች አሉ፣ አትጨነቅ። ጥያቄው ግን ምን ሆነ? ሄዶ በክብር ሲጠይቀው ሰውየው አንተ ደፋር ልክህን አታውቅም ወይ እንዴት ትጠይቀኛለህ አለው። ላ ሐውለ ወላ ቁወተ ኢላ ቢላህ። ድፍረት ማለት ምን ማለት ነበር? ልጅህን በውጭ ሰው ቢያወራብህ ሊያባልጋት ቢሞክር ይሄ ሸሪዓ መዳፈር ነው። ከዛ ውጭስ ማንም ሰው ማንንም ለትዳር መጠየቅ መብት አለው። አንደኛ ክላስ ሁለተኛ ክላስ የሚባል የለም። ሁሉም ሰው ላኢላሃ ኢለላህ ሙሐመድ ረሱሉላህ እስካለ ድረስ መብት አለው። እነዛም ቤተሰቦች ደግሞ እሺ ማለትም እምቢ ማለትም መብት አላቸው። ስለዚህ ምላሳችንን እንጠብቅ። 87ኛ ሐዲስ عن أبي موسى رضي الله عنه قال سمع النبي صلى الله عليه وسلم رجلا يثني على رجل ويطريه في مدحه فقال أهلكتم أو قطعتم ظهر الرجل متفق عليه. كأبي موسى تيزو الله ملكم سرعتشون يولد الله تشونا قال سمع النبي نبيك سمو صلى الله عليه وسلم يا الله صلاة وسلام برساتشو ليه رجلا عندن قلسب سمو يثني سيودس على رجل ليلان قلسب ويطرحه በጣም ከፍ አድርጎ ሰውየውን ያወድሰዋል። ከድንበር በላይ ኢጥራዕ ማለት ከድንበር በላይ ከፍ ያደርገዋል። ፊ መድሒሂ እሱን ሲያወድሰው ፈቃል ነቢዩ እንዲህ አሉ ሰለላሁ ዐለይሂ ወሰለም አህለክቱም ሰውየውን እኮ አጠፋችሁት አሉ። ማን? የሚሞገሰውን ሰውዬ እኮ አጠፋችሁት። አው ወይንም ቀጣዕቱም ቆረጣችሁት እኮ ظهر الرجل የሰውየውን ወገቡን ቆረጣችሁት። ምሳሌ አህመድ ሱብሃንአላህ አንተን ያገኘች ሴት እኮ እንዴ ያየች ብቻ አንተ ማለት እኮ በቃ ሱብሃንአላህ ዲኑን እኮ እንደዚህ ሙሶሶ ሆነ እንደዚህ ሆነ ሚሉ ሰዎች እኮ አሉ ምስኪኖች። እንዲህ በተባለ ቁጥር ማን ይጎዳል? የሚወደሰው ሰውዬ ሸይጣን ይጫወትበታል። እንዲሁ እኮ ነፍስያ አለች። ትክክለኛው ምንድነው የሚሆነው? ወንድማችን አላህ ይጠብቅህ፣ አላህ ስራህን ይውደድልህ፣ ደረጃህን ከፍ ያደርግልህ፣ ወንጀልህን ይማርልህ። 4 ነጥብ። የሰራው ስራ ደግሞ መጠቀስ ካለበት ጀዛከላህ። ይህ ሰፈር ውስጥ ቁርአን የምታስተምረው እንደ ቀልድ እንዳታየው። ዛሬ የምታፈራቸው ፍሬዎች ለቀብርህ ይበጁሃል። ዋሲብ ወስተምር፣ በርታበት። እንዲህ አይደለም ሰዎች ሰውን ሲያወድሱ። አንተ ካለህ እዚህ ሰፈር ምን ችግር አለ? አንተ ኑር እንጂ ሱብሃንአላህ። አንተ ከመጣህ እኮ ነው ይህ ሰፈር እንደዚህ ይሆን። ፊት ለፊት ሰውየውን ይሉታል። ሰውየው በሌለበትስ ስለሱ ጥሩ መናገር። እንዲያው ነቢዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ምን አሉ? ሰውየውን ሰው ያወድሰዋል ተባለ። እሳቸው ምን አሉ? እቺ እኮ ቀድማ ብስራቱ ናት ለአኺራ። ቲልከ ቡሽራ አጅሉል ሙእሚን፣ ለአማኝ ቀድመ ብስራቱ ናት። ሰውየው እንዲወደስ ካልፈለገ ድረስ ይዩልኝ ገብቶበታል አይባልም። ማን የሚወደሰው ሰውዬ?
አወዳሾች ደግሞ ሰው ምን ሊሉት አይገባም ፊት ለፊቱ ሊያወድሱት አይገባም 88ኛ ሐዲስ ነብይ ሙሳ ረዲየላሁ ዐንሁ قال لي النبي صلى الله عليه وسلم الا ادلك على كلمه هي كنز من كنوز الجنه لا حول ولا قوه الا بالله متفق عليه كعب موسى الاشعري تيزو الله መልካም ስራቸውን ይወደድላቸውና قال لي ለኔኮ አሉኝ النبي صلى الله عليه وسلم ነብዩ ያላህ ሰላትና ሰላም በርሳቸው ላይ ይሁን ለኔ አሉኝ الا ادلك አልጠቁምህምን على كلمه ወደ ንግግር አልጠቁምህምን هي كنز እሷ ድልብ የሆነች من كنوز ከድልቦች ውስጥ አልጀና ከጀነት ድልቦች ውስጥ ድልብ የሆነች ንግግር አልነግርህምን ማን ትባላለች ላ ሐውል ማለት ብልሃት ላ የለም ሐውለ ብልሃት እኮ የለም ወላ የለም አሁን ቁዋ ኃይልም እኮ የለም ኢላ ቢላህ በአላህ ቢሆን እንጂ እቺ ከማን ጋር የተገናኘች ናት ወኢያከ ነስተዒን ባንተ ብቻ እንታገዛለን ከምትለው ላኢላሃ ኢላላህ ከማን ጋር የተገናኘች ናት ኢያከ ናዕቡዱ አንተን ብቻ እናመልካለን ከሚለው ጋር ስለዚህ ላ ሐውለ ወላ ቁወተ ኢላ ቢላህ ከጀነት ድልቦች ውስጥ አንዷ ድልብ ናትና በጣም ልናበዛ ይገባናል ራስን ማስተናነስ በውስጡ አለባት ላ ሐውለ ወላ ቁወተ ኢላ ቢላህ ብልሃትም ኃይልም የለም እኮ በአላሁ ስብሓነሁ ወተዓላ ብቻና ብቻ ቢሆን እንጂ 89ኛ ሐዲስ عن أبي موسى رضي الله عنه قال النبي صلى الله عليه وسلم من أحب لقاء الله أحب الله لقاءه ومن كره لقاء الله كره الله لقاءه متفق عليه كأبي موسى تيزو الله ملكم سراتشون يودد الله تشونا قال اندهانو قال النبي كون دهانو صلى الله عليه وسلم يا الله صلاة الناس سلام برساتشو ليهم من أحب يودد سو لقاء الله الله مجنانية يودد سو أحب الله مكو يودان لقاءه السو مجنانية لمو الله يودان ومن كره يتألا سو لقاء الله مجنانية يتألا سو كره الله كو يتألان لقاءه الله مسو مجنانية يتألان إيه حديث سين نجر يمأمنا للناس عائشة من عليك كلها تشنمكو موتن انتألان موتن انفرالان السو من مسلوت الله مجنانية مودد مالت موت مودد الله مجنانية مطلات مالت موت مطلات مسلوت نبي صلى الله عليه وسلم أبرارت አንቺን እንዳልሽው አይደለም አንድ ሰው ሊሞት ሲል የት እንደሚገባ አላህ ያሳየዋል የጀነቶቹ ጀነትን እያዩ ነው የሚሞቱት የእሳቶቹ ደግሞ የት እንደሚሄዱ እያወቁ የሚጠብቃቸውን ቅጣት እያወቁ ነው የሚሞቱት የጀነቶቹ ያም መልካም ብስራት ያ አየቱሃ ነፍሱ አልሙጥመኢና ارجعي الى ربك الى اخره يتبالو من ያረጉ ቆይ ወደ ቤተሰቤ ልመለስ አይሉ ወደፊት ወደ አላህ መገናኘት ብቻ ነው የሚወዱት አላህም እነሱ መገናኘት ይወዳል እነዚያ ደግሞ የሚቀጡት ሰዎች አላህ ይጠብቀንና ጥፋት ሲሰሩ የኖሩት ሰዎች በክህደት በንፍቅና የኖሩት ሰዎች የከበደውን ቅጣት ሲያዩ አላህ መገናኘት አይፈልጉ ረቢ ርጂዑ መልሰን ይላሉ አላህም እነሱ መገናኘት አይፈልግና ስለዚህ هل جزاء الإحسان إلا الإحسان የመልካም ስራ ውጤቱ መልካም እንጂ ሌላ አይደለም ጀዛአን ዊፋቃ የሰሩትን ነው የተገጠሙት መልካም ሰሪዎች ልንሆን ይገባናል መጨረሻ ላይ ምን እንዲያጋጥመን እሱ እኛ መገናኘት እንዲወድ 9ኛ ሐዲስ عن أبي بكرة رضي الله عنه قال النبي صلى الله عليه وسلم إذا تواجه المسلمان بسيفهما فكلاهما من أهل النار قيل فهذا القاتل فما بال المقتول قال إنه أراد قتل صاحبه متفق عليه سبحان الله عن أبي بكرة رضي الله عنه الله ملكم سراون يوددلتنا قال اندهالا قال النبي صلى الله عليه وسلم نبي صلى الله عليه وسلم اندهالا إذا تواجه بتقطعوا جزي تواجه في اللفيت بتقطعوا جزي المسلمان ሁለት ሙስሊሞች ቢሰይፊሂማ ሰይፋቸው መዘው ሁለት ሙስሊሞች በተጋጠሙ ጊዜ ፈኪላሁማ ሁለቱም እኮ من أهل النار يأساتناچو يجهنمناچو سبحان الله قيل نبيكو تطيقوا فهذا القاتل إيس قداينو سلقدلنو يأسات ميونو فما بال المقتول دمو تقداي من سلرقنو أبرو كقداي كل لسات ميقباو تبالو قال
ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ኢነሁ ይሄ ተገዳዩ ራሱ እኮ አራደ ምኞት ነበረው በውስጡ ሰይፍ ይዞ ሲወጣ፣ ቀትለ ሷሒቢህ ወንድሙን ሊገል እኮ እሱም ንያ አንግቦ ነበር የወጣው ከቤት። ስለዚህ ገዳይ ተገዳይ ሁለቱም ንያቸው ምን ስለነበረ? ለመግደል ስለነበረ አንደኛው ሁለቱም የእሳት ናቸው። ከዚህ ምን እንይዛለን? ሁለት ነገር እንይዛለን። አንደኛ ንያ ያለውን ቦታ፣ ንያ እሳቤ በውስጥ ያለው እሳቤ ያለውን ቦታ። ሁለተኛ ወንጀሉ ሙስሊምን መግደሉ ንጹህ ተውበት እስካልተደረገ ድረስ ምንድነው ማለት ነው? የእሳት ነው። አላህ ከእሳት ይጠብቃል። ኢንሻአላሁ ተዓላ ከ91ኛው ሐዲስ እናነሳለን። የሚቀጥለው ሳምንት አላህ ካደረሰን ጁዝ 3ን እንጨርሳለን። ስለዚህ ዛህራ መስጂድ ላይ በአላህ ፍቃድ ስንት ሐዲስ አየን ማለት ነው? 430 ሐዲሶች። አላህ ካለ እቺን እንደጨረስን ተፍሲር ጁዝ አማ ራሱ ልክ እንደዚህ አሁን እጃችሁ ላይ እንዳለው ኪታብ ባዶ ቦታ ያለው ኖት ለመጻፊያ ወይንም የአንቀጹን ትርጉም ለመጻፊያ ሚሆን የተዘጋጀ ሙሉ ጁዝ አማ ሱረቱል ፋቲሃን ጨምሮ ያለበት አለ። ወደሱ ደግሞ እንሄዳለን። አላሁ ሱብሓነሁ ወተዓላ በዚህ መንገድ ላይ የምንማማርና በዚሁ መንገድ ላይ የምንሞት ሰዎች አላህ ያድርገን።